አድማጮቻችን መሰንበቻን ኤፍኤም አዲስ 97.1 ላይ ያደመጣችሁ ነው። በተለያዩ ጉዳዮች ቆይታ እያደረግን እንገኛለን። በኢትዮጵያ የኪነ ጥበብ ታሪክ ውስጥ በዳይሬክተርነትና በደራሲነት ያገለገለው አንጋፋው ዳግማዊ አመለወርቅ ፈይሳ አድናቂዎቹ፣ የሙያ አጋሮቹ በተገኙበት የምስጋና መርሃ ግብር ይደረግለታል። መጋቢት 7 ነው ይሄ የሚደረገው። የሙያ ባልደረቦቹና አድናቂዎቹ ለ40 ዓመታት የቆየ አበርክቶውን እያነሱ ያመሰግኑታል። ይህንን መነሻ አድርገን ዳግማዊን ብናገኘው ጥሩ ነው። በ1960 አብነት አካባቢ ጠጅ ሰፈር ነው የተወለደው። 17 ዓመታት ያህል ስክሪፕት ጽፏል። ከ500 በላይ ዶክመንተሪዎችን፣ 1000 ማስታወቂያዎችን በመስራት ድንቅ ባለሙያ ነው። የቴሌቪዥን ድራማ አመል፣ የቃቂ ወርዶት፣ ከመጋረጃው በስተጀርባ የተሰኙ ቲያትሮችን ጨምሮ ከ40 በላይ የሚሆኑ የመድረክ ቲያትሮች ውስጥ ትወና በዝግጅትና በድርሰት ተሳትፏል። በፊልሞች ላይም የራሱን ድንቅ አሻራ አኑሯል። ዳግማዊ ዛሬም ለሙያው ያለውን መሰጠት እያሳየ ይገኛል። በስራው አግኝተን እንኳን ደስ አለ እንለዋለን። ሰላም እንደምን አለህ ዳግማዊ? ሰላም ብያለሁ። እንዴት ናችሁ? እንኳን ደስ አለ ማለት እወዳለሁ። ዳጊ እያልኩ ቀጥላለሁ። እኔም እንኳን ለዚህ ቀን አበቃኝ። በጣም አመሰግናለሁ። ደስ የሚል ነገር ነው። በጥበቡ ዓለም ላበረከትከው የ40 ዓመታት አስተዋጽኦ የሙያ ባልደረቦች፣ አድናቂዎች፣ የቅርብ ሰዎችም በታላቁ ብሔራዊ ቲያትር ነው የሚያመሰግኑ። ይህን ስትሰማ እለቱን ስትጠባበቅ በውስጥ የተፈጠረው ስሜት እንዴት ያለ ነው ዳጊ? ቅድም እንዳልከው ነው። ለምስጋና ተብሎ አይደለም የሚሰራው ይሄ ነገር። ለአንድ ነገር ተፈጥረሃል። አንድ ነገር ከተፈጠርክ ያን የተፈጠርክበትን ነገር አውቀህ እሱን በስሜት በቃል ኪዳን በፍቅር መስራት እና እኔ ጉዳዩን ስሰማ መጀመሪያ ያው ትንሽ ድንጋጤ ነው የፈጠረብኝ። ለምን በዚህ ሙያ ውስጥ በጣም ትላልቅ ሰዎች አልፈዋል። በጣም ትላልቅ ሰዎች መስዋዕትነት ከፍለዋል። እኔ ማን ነኝ በእነሱ ቦታ ውስጥ ገብቼ ይህን ነገር ምስጋና የምቀበለው? ገና ብዙ መስራት ፈልጋለሁ። ጊዜው ቀላል ባይሆንም ግን ከእኔ በጣም በተሻለ ሁኔታ ቀድመውኝ የነበሩ የሙያ አባቶች አሉና እሱም ማስቀደም አለባቸው በሚል ነው። ግን በኋላ ነገሩን እንድቀበለው ያደረገኝ ነገር ምንድን ነው? ሰው በቁም ባለበት በህይወቱ ሲመሰገን ሲያውቀው ደስታ ይፈጥራል። ብዙ ጊዜ በባህላችን ሰው ከሞተ በኋላ ነው እንትን የምናደርገው እና ሀሳብ ገዛኝና ተቀበልኩት እንጂ መጀመሪያ አካባቢ ደንግጬ ነበረ። በ1960 በአዲስ አበባ አብነት አካባቢ ነው የተወለድከው፣ ጠጅ ሰፈር የሚባል ቦታ። አንዳንድ ያደግንበት ሰፈር ማህበረሰብ ዛሬ ለምናበረክታቸው አስተዋጽኦዎች ትልቅ አስተዋጽኦ አለው ብዬ አስባለሁ እና የ40 ዓመታት የጥበብ ስኬትህ ውስጥ ምን ያህል አሻራ አለው ያደግክበት ከባቢ? እንዳልከው ነው። አንድ ሰው በጥበብ መንገዱ ውስጥ በሚያልፍበት ጊዜ መነሻው የሚሆነው ያደገበት ማህበረሰብ ነው። ሀዘኑ፣ ለቅሶ፣ ደስታው፣ ጭፈራው፣ ማህበራዊ መስተጋብሩ፣ ሌላም ከዛም ውጭ ያሉ ነገሮች ለሱ ፈጠራ ስራ ምንጊዜም መሰረት ነው የሚሆኑት። ያንን ነው ብድግ አድርጎ እሱን ወደ ጥበባዊ መልክ የሚለውጠው። ስለዚህ እኔ እንግዲህ እዛ አካባቢ መወለዴ፣ ልጅነት ማሳለፌ፣ ከዛ ደግሞ አልፌም ደግሞ ወደ ኮልፌ ዊንጌት ጀነራል ዊንጌት ትምህርት ቤት ትራፊክ ሰፈር እዛ አካባቢ፣ ከዛም አልፎ እንደዚሁ ወደ ብርጭቆ ፋብሪካ እዛው አካባቢ ይህን ማህበረሰብ እንትን ሊል በሚችል መልኩ ያን አድጌ ነው። ከዛ ውጭ ልሆን አልችልም። ማህበረሰቡን ነው መሆነው እና ግዴታ በአካባቢ ያለውን ባህል፣ አኗኗር፣ ህይወት፣ ቀለም እነዚህን ሁሉ ይዘህ ነው የምታድገው። ሰው ከዛ ውጭ ልሆን የምችልበት ሁኔታ የለም። 40 ዓመታት የጥበብ ቆይታ ከ40 በላይ የሚሆኑ መድረክ ቲያትሮች በድርሰት በዝግጅት ዳይሬክት በማድረግ በትወና ተሳትፈዋል። ከነዚህ 3 የሙያ ዘርፎች ውስጥ ይበልጥ ራስህን የምታገኝበትና ለራስህ ደግሞ ልዩ ቦታ የምትሰጠው የትኛው ይሆን? ሁሉም የቲያትር ጥበብ ህይወት አካላት ናቸው። አሁን እነዚህ የጠቀስካቸው ጽፋለህ፣ ትሰውናለህ፣ ታዘጋጃለህ፣ ፕሮዲውስ ታደርጋለህ። እነዚህ ሁሉ አሉ። ወደ መጀመሪያው አካባቢ እኔ ትወና ነበረ ነፍሴን ይገዛ የነበረው። ትወናን በጣም አድርጌ ተውን ነበረ። ነገር ግን ወደ ስራ ዓለም ስገባ ከዛ በፊት ያስተማሩኝ መምህሮቼ እነ ጋሽ ተስፋዬ ገሰሰ፣ እነ ቦና አሻግሬ፣ ማን ያዘዋል እንደሻው፣ እነዚህ በትምህርት ቤት የማውቃቸው ዳይሬክተሮች መምህሮቼ ነበሩ። ነገር ግን ወደ ማዘጋጃ ስገባ በጣም ትልቁን ዳይሬክተር ነው ያገኘሁት፣ ጋሽ አባተ መኩሪያን እና ትወናንም ተጨማሪ ዝግጅትንም አብሬ ማስኬድ ጀመርኩኝ። የእሱ ረዳት በመሆንበት ጊዜ ብዙዎቹን ነገሮች ከእሱ ላይ ነው ማድረግ የጀመርኩት።
ያው ትምህርት ቤት በቲዮሪ መልክ የሚሰጠን ነገር አለ። ያንን በተግባር ደግሞ የመለወጡ ጉዳይ በጣም ገዝፎ ያገኘሁት ከጋሽ አባተ ጋር ተደጋጋሚ ፕሮዳክሽኖችን መስራት በመቻሌ ነው። እዛ ማዘጋጃ ባህልና ቲያትር አዳራሽ በነበርኩበት ጊዜ። ከዛ በኋላ ወደ ባህል ማዕከል ስገባ ኢንዲፔንደንት ሆኜ ራሴን እንትን ብዬ በጣም ትላልቅ ስራዎችን ማዘጋጀት ቻልኩኝ። እንደነ ባላገር ፍቅር፣ አልቢኖ፣ ኮከብ ሰው ምናምን የሚባሉ በጣም ትላልቅ ስራዎች እና እነሱ ናቸው ወደ ዝግጅቱ አደላለው ለማለት ነው። የቱ ፈታኝ ነው? ዝግጅት፣ ድርሰት፣ መድረክ፣ የቴሌቪዥን ድራማ እንደው የቱን ታስቀምጣለህ? ሁሉም ፈታኞች ናቸው። ሁሉም በየራሱ አሁን የቴሌቪዥን ድራማ ሲባል ፊልምም ስለሆነ የራሱ የሆነ ባህሪያት አሉት። የራሱ የሆኑ ከቲያትር በጣም በተለየ መልኩ የሚገለጥበት የራሱ የሆነ ነገር አለው። ርዕሰ ጉዳዩም አስቸጋሪ ሊሆን ይችላል። እንደገናም ደግሞ ቲያትርን ስንል በሰው ብዛት በያዘው ማለት ነው፣ በሀሳቡ እንደገና ደግሞ ሀሳቡ ብቻም ሳይሆን እዛ ውስጥ ያሉት የተዋናያን ብቃት፣ ችሎታ ከአዳዲስ ሰው ጋር ልትሰራ ትችላለህ። እንደገና ደግሞ ቢሮክራሲው ራሱ አንድ ቻሌንጅ ነበረ። በየቲያትር ውስጥ የምታገኘው ራሱን የቻለ ትልቅ ኢትዮጵያ ቲያትር ገጽታ ላይ የምታገኛቸው በጣም ከቢሮክራሲ ጋር የተያዙ ሌሎች ችግሮችም አሉ። እነዚህ ሁሉ ፈታኝ ያደርጉታል በኩል ደረጃ ስራውን እና ይሄ ከይሄ ነው ምናምን ብዬ የማበላልጠው ነገር የለም። በጣም ቻሌንጅ ነበር። ዳግማዊ አመለወርቅ ፈይሳ ሲባል ዝግጅቱ ላይ በደንብ ስምህን አይቷል። ዝግጅት ለአንተ ምን ማለት ነው ዳግም? የሚገርመው አዘጋጅን ድፍረት ካልሆነ የቲያትር ንጉሥ ነው በመጀመሪያ ደረጃ። እርግጥ የዝግጅት ጥበብ 200 ዓመት አካባቢ ቢሆንም ታሪኩ ይሄ ወደ ኋላ ስንሄድ እስከ 3-4 ሺህ ዓመት ወደ ኋላ በምንሄድበት ጊዜ ቲያትሮች ይሰሩ ነበር። እነዚህ ቲያትሮች ደግሞ አዘጋጅ ተብሎ እንዳሁኑ ስም ባይሰጠውም ልብሶቹን፣ የተዋናዮቹን አካሄድ፣ አቀማመጥ፣ ገጽታው፣ የመድረኩ ሌሎች ጥበባዊ ገጽታዎችን በሙሉ ሊቆጣጠር የሚችል አንድ ሰው እንደነበረ ግልጽ ነው። ይሄ የአዘጋጅ ነገሮችን የማስተባበር አንድ የማድረግ አንድን የጥበብ የቲያትር ዝግጅትን የማስተባበርና አንድ የማድረግ እዛ ውስጥ በጣም ብዙ ኤሌመንቶች አሉ። ብዙ አላባውያን አሉ። መብራት አለ፣ ድምፅ አለ፣ ገጽታ አለ፣ ምንድነው ሜካፕ የምንለው፣ አልባሳቶች አሉ፣ ሜካፕ አለ፣ መዓት ነገር አለ እዛ ውስጥ። እነዚህን ሁሉ በትክክል የሚያስተባብረው አንድ ኃላፊነት ያለው የሚሰማው አንድ ትልቅ አካል አለ። ያ ደግሞ ንጉሱ ነው። ንጉሱ ደግሞ ማን ነው? አዘጋጅ ነው። እና ህይወት እንደ መስራት ነው። አዲስ ህይወት እንደ መፍጠር ነው ዝግጅት። አንድ ወረቀት የነበረን ነገር በሀሳብ ደረጃ የሚሆን ተጽፎ ግን ያንን ወደ መድረክ ግዘፍ እንዲነሳ የሚያደርገው ተመልካቹ የደራሲውን ሀሳብ በትክክል ማድረስ እንዲቻል አድርጎ የሚሰራው አዘጋጅ ነው። አዘጋጅ ከሌለ ቲያትር የለም እና እንደ ንጉስ ነው የማየው። በ40 ዓመታት የሙያ ጉዞ ውስጥ አሁንም ድረስ ስራ ላይ ነው ያለኸውና ብዙ አዲስ ነገሮች እንፈልጋለን። አዲስ ነገር እየተጻፈ እየተዘጋጀ ነው። አዳዲስ ስራዎች አይቆሙም። የፈጠራ ስራ ሁልጊዜ ይኖራል። ሰዎች ይጽፋሉ፣ ሰዎች ለመተወን ይፈልጋሉ። በየዘመኑ የሚመጡ ሰዎች አሉ። ተመልካቹም አዲስ ነገር ይፈልጋል። ስለዚህ ይህንን መሰረት አድርገን እንግዲህ ወደፊት ከቅርብ ጊዜ ጀምሮ በቅርብ የሚወጡ አሉ። በቃ እንገፋበታለን፣ እንሰራለን ነው። መልካም። ይህ 40 ዓመት ቀላል አይደለም። በዚህ 40 ዓመት ውስጥ አንተ ስታልፍ አርአያ የምታደርጋቸው ትርጉም የምትሰጣቸው ስራዎች እና ደግሞ ሙያተኞች እነማን የሆኑ? ይሄ በጣም ከባድ ነው። ምክንያቱም ከዛሬ 3,000-4,000-5,000 ዓመት በፊት ጀምሮ ይጻፋል የፈጠራ ስራ። ከዛ ጊዜ ጀምሮ የሰው ልጅ እንደጻፈ ነው። በእርግጥ በየዘመኑ የተለያየ ይዘት፣ ቅርጽ ያላቸው ስራዎች ተሰርተዋል። እስካሁንም በዓለም አቀፍ ገጽታውም ሲታይ በጣም 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 ብዙ ነገሮች አሉ። ሀገራችን ውስጥ ስንገባ እና ትርጉም የሚሰጡ ስራዎች ሲባል እንግዲህ ከውጭ ውስጥ ስትነሳ በጣም ትርጉም የሚሰጠኝ ሀምሌት ነው። ሀምሌት በጣም ትልቅ ሀሳብ የያዘ ተውኔት ነው። ሀምሌት በጣም ትርጉም ይሰጠኛል። ስለ ህይወትም በአጠቃላይ አንዱ እሱ ነው። እንግዲህ እኛም ሀገር እንግዲህ በጣም ትላልቅ ጸሐፍት አሉ። ጋሽ ጸጋዬን፣ ጋሽ መንግስቱ ለማን፣ ጋሽ ደበበ ሰይፉ እነሱም የሰሯቸው ስራዎች አሻሚ ናቸው። በጣም ገሌ ብዬ ለመናገርም በጣም እቸገራለሁ። የጋሽ ጸጋዬ ስራዎች፣ የጋሽ መንግስቱ ለማ ስራዎች ሁለቱም በተለያየ ጽንፍ ውስጥ ያሉ ናቸው። ጋሽ ጸጋዬ ወደ ትራጀዲው ያደላል። ጋሽ መንግስቱ ደግሞ ኮሜዲ ናቸው ነው የሚጽፉት እና የደበበን በጣም ጠንካራ ነው ደበበ ሰይፉ ማለት እና እንዲህ ትርጉም በሚሰጥ መልኩ ልቤን ይገዙታል።
ሁሉም ስራ። መልካም ዳጊ፣ በጣም እናመሰግናለን። በድጋሚ እንኳን ደስ አለ ማለት እወዳለሁኝ። ለሰጠህን ጊዜ አመሰግናለሁ። እኔም በጣም አመሰግናለሁ። እግዚአብሔር ይስጥልኝ። በጣም 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 ነው የማመሰግነው። እሺ፣ መሰንበቻ ከዜማ በኋላ ይመለሳል። አብራችሁኑ ነው